ከዓመታት በፊት በባህር ዛፍ ተሸፍነው የነበሩ ማሳዎች ዛሬ ላይ በፍራፍሬ ተተክተዋል። የተራቆቱ መሬቶች በአዝር ተሸፍነዋል። ይህ በጉራጌ ዞን እዣ ወረዳ የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርና ገጠር ልማት ጉዳዮች ቋሚ ኮሚቴ በአካል ተገኝቶ ምልከታ ያደረገበት ስፍራ ነው። የቋሚ ኮሚቴው ሰብሳቢ ወይዘሮ ልክነሽ ሲርገማ በአትክልትና ፍራፍሬ የተጀመረው ስራ ስለ ነገዋ ኢትዮጵያ ተስፋን የሚሰጡ ስለመሆናቸው ገልጸዋል። ዋናው ትኩረታችንም የነበረው ማህበረሰባችን በማህበር ከማምረት ውጪ በቤተሰብ ደረጃ በግብርናው ዘርፍ ምን ያክል ተጠቃሚ ነው የሚለውን ቤት ለቤት ዞረን አይተናል። በተለይም በአትክልትና ፍራፍሬ የአቮካዶ ማሳዎች እዚህ አካባቢ በአቮካዶ ስፔሻላይዝድ ለማድረግ እቅዳችን ነው የሚል ነገር ነው ያስቀመጡልን። በዛ ደረጃ ያየናቸው ነገሮች እኔ ለነገ ለምናስባት ብልጽግና ነገ ለምናስባት ያደገች ሀገር ትልቅ ተስፋ የሚጥሉ ማሳዎች ነው ያየነው ማለት ነው። አቶ መኑር አህመድና አቶ ሳህሊ ኃይሌ ማሳቸውን በአቮካዶና በጥምር ግብርና የሸፈኑ ናቸው። የዛሬ ህይወታቸው ከትላንት የተሻለ ብቻ ሳይሆን ለሌሎችም መትረፍ ያስቻላቸው ነው። አቮካዶ የተደቀለ አቮካዶ በጣም ምርት አለው። ያው ምርቱ አሁን ለምሳሌ እናንተም እንድታዩት በማችሉበት ሰዓት ነው የመጣችሁ። ፍሬ ያፈራውን ጨርሶ ገላ መልሶ አበባ አራግፎ ፍሬ በትንንሽ በያዘበት ሰዓት ነው እንጂ ምርቱ በጣም ሰፊ ነው። ተጠቃሚ ሆኛለሁ። አሁን ለምሳሌ እኔ ማለት ነው ያው ካደረስ ጀምሬ ወደ ከቤት አልፎ ወደ ገበያ መውጣት ጀምሬያለሁ። በአሁን ሰዓት ካለኝ መሬት 3.5 ሄክታሩ ቡና ነው። ስለዚህ የሚቀጥለው 2019 ወር 20 ለማዕከላዊ ገበያ አቀርባለሁ የሚል ራዕይ ነው እየተንቀሳቀስኩ ያለሁት። በአሁን ደረጃ ያለው በዚህ አካባቢ ያለው ካፒታል ከ40 ሚሊዮን ብር በላይ ነው። ዙራችን ያሉ አርሶ አደሮች በሙሉ 169 አርሶ አደሮች በየአመቱ 30 ቡና እንሰጣቸዋለን። በጉራጌ ዞን እዣ ወረዳ የግብርና ጽሕፈት ቤት ኃላፊው አቶ መቻል ተሰማ የፍራፍሬ ምርትን በተለያዩ አካባቢዎች የማስፋት ስራ እየተሰራ መሆኑንና በኩታ ገጠም እርሻ ተጨባጭ ውጤት እየታየ እንደሚገኝ ይገልጻሉ። እዣ ወረዳ ውስጥ የስራይ ቀበሌ ውስጥ የጌፈ ልዩ መንደር ውስጥ የተሰሩ ስራዎችም በሌሎችም ሸረሙ ላይ አጓሽ ትረህ ላይ የሚባሉ ቀበሌዎች እንደ ወረዳ 16 ቀበሌዎች ላይ ይህን ኢኒሼቲቭ 30-40-30 ኢኒሼቲቭ ውጤታማ በማድረግ ቡናና አቮካዶ ላይ ፕሪም ላይ ፖም ላይ ቅድም እንዳልኩት በማስፋት ብዙ ስራ ተሰርቷል። ሁለተኛው የመኸር ስራችን ላይ በጣም በርካታ ስራዎች ሰርተናል። ይሄ ቦታ የምናየው ቦታ 12 ሄክታር ኩታ ገጠም የሆነ የገብስ ማሳ ነው። ስለዚህ በምታዩት መንገድ እጅግ በጣም ምርታማ በሆነ መንገድ በጋው ላይ የአፈርና ውሃ ጥበቃው ስራ በዛ መንገድ ተሰርቶ በምታዩት መንገድ እጅግ በጣም አስተማሪ ስራ እየተሰራ ያለበት ሂደት አለ። አስቸጋሪ የመልክዓ ምድር አቀማመጥ የነበረውን ስፍራ ቀይሮና የተጎዳ መሬት አክሞ ምርታማ አካባቢ መፍጠር መቻሉ አስደሳች ተግባር መሆኑን ነው የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ሲርገማ የገለጹት። በመኸር እርሻ ይሄኛው የገብስ ማሳ ነው። አይታችሁት ከሆነ ይሄ በኖራ ታክሞ የታረሰ የተዘጋጀ ማሳ ነው። እንትኑም ስናየው ቶፖግራፊውን በጣም አስቸጋሪ ሁኔታ ነው። በዚህ ማምረት እውነት ለመናገር በጣም የሚደነቅ ነገር ነው። ከዚህ በፊት ለምንም አገልግሎት የማይውል በኖራ አክመው ክልሉም በጣም ድጋፍ አድርጎላቸው አሁን ሰብሉ በዚህ ልክ በሚያምር ልክ ማየት በጣም የሚያስደስት ነገር ነው። እኛም እንደዘርፉ በጣም ደስ ያለን ነገር ነው። የተጀመሩ ስራዎችን አጠናክሮ መቀጠል እንዲሁም ጦም የሚያደር መሬት ሊኖር እንደማይገባ ነው ወይዘሮ ልክነሽ ሲርገማ በግብረ መልስ ያነሱት። በፍራፍሬ በኩል ያየናቸው አንዳንድ እንደ ጉለት ብለን ያነሳናቸው መሬት ጾም ማደር የለበትም። እሱ ፈጥኖ ማስተካከል እንዳለባቸው የወረዳ አመራር ቀጣይ ደግሞ ለሌሎችም ግብረ መልስ የምንሰጥ ይሆናል ማለት ነው።